ጄኔራሉ በተፈጸመ አደገኛ ጥቃት መገደላቸው ተገለጸ። በኬንያ ሞቶ የተገኘው ጋዜጠኛ በሰው እጅ መገደሉ ቤተሰቦቹ ተናገሩ። ኢራን በአሜሪካ መርከቦች ላይ ጥቃት ፈጸመች። በኬንያ በተከሰተ የጎርፍ መጥለቅለቅና የመሬት መንሸራተት አደጋ ቢያንስ 18 ሰዎች ህይወት አለፈ። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎች ሀገር አቀፍና ቀጠናዊ መረጃዎች በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። ወንድሜ በሰው እጅ ስለመገደሉ የመጀመሪያ ዙር የአስክሬን ምርመራ ውጤትና ሌሎችም ሁኔታዎች ያሳያሉ ሲል የጋዜጠኛ ያዕቆብ ያታኔ ወንድም ተናገሩ። ከሰሞኑን በጎረቤት ኬንያ ነዋሪነቱን ያደረገና የተለያዩ ፖለቲካዊ ይዘት ያላቸው እንዲሁም የሰብአዊ መብት ጥሰት ጉዳዮች ላይ ትኩረት ያደረጉ ጽሁፎችን በመጻፍ የሚታወቀው ጋዜጠኛ ያዕቆብ ያታኔ በናይሮቢ ከማይኮ ተብሎ በሚጠራው አካባቢ በገዛ መኖሪያ ቤቱ ሞቶ መገኘቱ መነጋገሪያ ሆኗል። ወንድሜ በሰው እጅ መገደሉን የሚያሳዩ በርካታ መረጃዎች አሉ ሲሉ ለቲክቫህ ኢትዮጵያ ተናግረዋል። ያዕቆብ ከ1994 ዓ.ም ጀምሮ የኢትዮጵያ ቴሌቪዥንን ጨምሮ በተለያዩ ሚዲያዎች እየሰራ ሲሆን በኤንጂኦዎች እና በከፍተኛ ትምህርት ተቋማትን በመምህርነት አገልግሏል። በመንግስት የስራ ኃላፊነትም ሰርቷል ብለዋል። በሚጽፋቸው ፖለቲካዊ ትንታኔዎች ለእስር ተዳርጎ የቆየ ሲሆን በመጨረሻም ወደ ኬንያ በስደት አቅንቷል ያሉ ሲሆን ያዕቆብ በጋዜጠኝነት ህይወቱ ያካበተውን ሞጋችነት በፖለቲካ ሰዎች ዘንድ ቅቡልነት አሳጥቶታል። በስደት ሆኖም በተለያዩ ሚዲያዎች አርቲክሎች መጻፍ ለተጨማሪ ጫና እንደዳረገው ተናግሯል። ኦርቢት ሚዲያ ኢትዮጵያ፣ ኢንሳይት፣ አዲስ ስታንዳርድ ጋዜጣ ያዕቆብ በስደትም ላይ ሆኖ አብሯቸው ይሰራ ከነበሩ ሚዲያዎች መካከል ነበር። በተደጋጋሚ ዛቻና ማስፈራሪያ እየደረሰበት ስለመሆኑ በዚህ ምክንያት ቀድሞ ይኖርበት የነበረው ሰፈር መቀየሩን ነግሮኝ ይህን ስራም ትቶ ወደ ሌላ ስራ ጠቅልሎ እንዲገባ ተስማምተን ነበር። ኋላ ደውለው በመኖሪያ ቤት ውስጥ ሞቶ መገኘቱን ነገሩኝ። እዛ ካሉ አንዳንድ አስተባባሪዎች ጋር ተነጋግረን አስክሬኑ ምርመራ ተደርጎ ወደ ኢትዮጵያ እንዲላክ ተስማማን ያሉ ሲሆን የመጀመሪያ ዙር የአስክሬን ምርመራ ውጤት በሰው እጅ በመርዝ መገደሉን ያሳያል ብለዋል። ከቤቱ ተሰብስበው በተላኩ ልብሶች መካከል በጫማውና በኤሌክትሮኒክስ እቃ ላይ ደም መገኘቱ ይህንን ጥርጣሬ ያጠናክረዋል ሲሉም ተናግረዋል። ለምርመራ ሂደቱና ጉዳዩን በህግ ለመከታተል ሲባል አንዳንድ መረጃዎች ለጊዜው ከመግለጽ እንቆጠባለን። የጋዜጠኛ ያዕቆብ ያታኔ አስክሬን በየብስ ኢትዮጵያ ደርሶ ኮንሶ በሚገኘው የዘሊ ልማድ የቤተሰብ መቃብር ተፈጽሟል። ያዕቆብ ባለትዳርና የሁለት ልጆች አባትም ነበር ሲል ታናሽ ወንድሙ ተናግሯል። በኬንያ የሚገኙ ሚዲያዎችም የአስክሬን ምርመራ ውጤት በሰው እጅ መገደሉን እንደሚያሳይ ዘግበዋል። የጋዜጠኞች መብት ተሟጋች ድርጅት ሲፒጄ እና ሌሎች ዓለም አቀፍ የሰብአዊ መብት ተሟጋቾች በቀጣይ ይህንን ጉዳይ እንደሚከታተሉና ምላሽ እንደሚሰጡ ተዘግቧል። በአደባባይ እና በጎዳና ላይ የሚካሄድ የሃይማኖት ስብከት ይቁም ሲል ጉባኤው አስታወቀ። የመቀሌ ሃይማኖት ተቋማት ጉባኤ ዛሬ ሰኞ ሚያዝያ 26 ቀን 2018 በሰጠው ጋዜጣዊ መግለጫ በአደባባይ ጎዳና ላይ የሚካሄድ የሃይማኖት ስብከት እንዲቆም አሳስቧል። ጉባኤው በመቀሌ አደባባዮችና ጎዳናዎች ከተለመደው ባፈነገጠ መልኩ በድምጽ ማጉያ የተደገፈ የሃይማኖት ስብከቶች እየታዩ መሆኑን ጠቅሶ ተፈናቃዮች ቀያቸው ለቀው በስቃይ ባሉበትና ህዝቡ በከባድ ችግር ውስጥ በተዘፈቀበት ሁኔታ በሃይማኖት ሽፋን ሰላም የሚያውኩ አካላት አደብ መግዛት እንዳለባቸው አጽንኦት ገልጿል። ህዝብና ተሽከርካሪዎች በብዛት በሚንቀሳቀሱባቸው ቦታዎች ከህዝብ ፍቃድ ውጭ በድምጽ ማጉያ የሚካሄድ ስብከት መቆም እንዳለበት አሳስቧል። በተለያዩ አማኞች መኖሪያና አምልኮ ቦታዎች ድንጋይ የመወርወር፣ የመጥፎ ቃላት የማንቋሸሽና አካል የማጉደል ተግባራት እንዳሉና ይህም ከጅምሩ ስርዓት ማስያዝ እንደሚገባ አሳስቧል። ማንኛውም ሰው በሚከተለው ሃይማኖት ምክንያት ለስድብና አካል ጉዳት መዳረግ ሃይማኖት የሚጻረር ተግባር በመሆኑ አንዱ የሌላው ክብርና እሴት ከሚጎዳ ስብከት መቆጠብ እንዳለበትና ህዝቡ ካለበት ተደራራቢ ፈተና አንጻር በሃይማኖት ሽፋን ሌላ መከራ መጋበዝ እንደማይገባ መክሯል። ይህ የሃይማኖት ተቋማት ጉባኤ የኦርቶዶክስ ተዋሕዶ፣ የእስልምና፣ የካቶሊክና የወንጌላውያን አማኞች በጋራ ያቋቋሙት ነው። ኢራን በሆርሙዝ ሰርጥ በኩል ለማለፍ በሙከረ የአሜሪካ ባህር ኃይል መርከብ ላይ 2 ሚሳኤሎችን ተኮሰች። የኢራን ወታደራዊ ኃይል በሆርሙዝ ሰርጥ በኩል ለማለፍ የሙከረ የአሜሪካ ባህር ኃይል መርከብ ላይ 2 ሚሳኤሎችን መተኮስ ሮይተርስ የኢራን መገናኛ ብዙሃንን ጠቅሶ ዘግቧል። በከፊል የመንግስት የዜና ወኪል የሆነው ፋርስ እንደዘገበው መርከቡ ከኢስላማዊት ሪፐብሊክ ኢራን የባህር ኃይል የተሰጠውን ማስጠንቀቂያ ባለመቀበሉ የሚሳኤል ጥቃት ኢላማ ሆኗል። ተቋሙ የአካባቢውን ምንጮች በመጥቀስ መርከቡ መመታቱና ጉዞውን መቀጠል ባለመቻሉ አካባቢውን ጥሎ እንዲሄድ ተገዷል ሲል ዘግቧል። ተፈጸመ ስለተባለው የዚህ ሚሳኤል ጥቃት እስካሁን ከአሜሪካ በኩል የተሰጠ ማረጋገጫ ሆነ አስተያየት የለም። ቀደም ብሎ ፕሬዚዳንት ዶናልድ ትራምፕ የአሜሪካ ጦር የንግድ መርከቦች በሰርጡ በኩል እንዲያልፉ እንደሚያበጅ እና ለማንኛውም ጣልቃ ገብነት በኃይል ምላሽ እንደሚሰጥ ተናግረው ነበር። ፕሬዚዳንት ትራምፕ አክለውም አሜሪካ በሆርሙዝ ሰርጥ ማለፍ ተስኗቸው የቆሙ መርከቦችን ለመምራት የሚረዳውን የነጻነት ፕሮጀክት ወይም ፕሮጀክት ፍሪደም ሰኞ ሚያዝያ 26 ቀን 2018 ዓ.ም እንደምትጀምር ገልጸው ነበር።
በኬንያ በተከሰተው የጎርፍ መጥለቅለቅና የመሬት መንሸራተት አደጋ ቢያንስ 18 ሰዎች ህይወት አለፈ። በኬንያ በተለያዩ አካባቢዎች በጣለው ከባድ ዝናብ ምክንያት በተከሰተ የጎርፍ መጥለቅለቅና የመሬት መንሸራተት አደጋ ቢያንስ 18 ሰዎች ህይወታቸው ማጣታቸው አልጀዚራ ዘግቧል። የሀገሪቱ ፖሊስ ትናንት እሁድ ባወጣው መግለጫ በሀገሪቱ ማዕከላዊና ምስራቃዊ ክፍሎች በሚገኙት ታራካኒቲ፣ ኤልጊዮ ማርኩዌትና ኪአምቡ በተባሉ ግዛቶች የመሬት መንሸራተት አደጋዎች መመዝገባቸው አስታውቋል። በዚህ ክስተት የ18 ሰዎች ህይወት ማለፉን ያረጋገጠው ፖሊስ አሁንም አስቸጋሪ የአየር ሁኔታ የቀጠለ በመሆኑ ህዝቡ አስፈላጊውን ጥንቃቄ እንዲያደርግ አሳስቧል ሲል ዘገባው አመላክቷል። የምስራቅ አፍሪካ ሀገር በአሁኑ ወቅት ከመጋቢት እስከ ግንቦት ወር የሚዘልቀው ወቅታዊ ዝናብ እያስተናገደች ሲሆን ዝናቡ አብዛኛውን ጊዜ በግንቦት ወር የመጀመሪያ አጋማሽ ላይ እንደሚጠነክር ይታወቃል። ይሁን እንጂ የዘርፉ ባለሙያዎች የሰው ልጆች በፈጠረው የአየር ንብረት ለውጥ ምክንያት በኬንያ እና በሌሎች የምስራቅ አፍሪካ ሀገራት የሚታዩ የአየር ሁኔታዎች ይበልጥ እየተባባሱ መምጣታቸው ለረዥም ጊዜ ሲያስጠነቅቁ ቆይተዋል። አሳለፍነው መጋቢት ወር በኬንያ በተለያዩ አካባቢዎች በጣለው ከባድ ዝናብ ሳቢያ በተከሰተ የጎርፍ አደጋ ከ40 በላይ ሰዎች መሞታቸውን ይታወሳል። በወቅቱ የሀገሪቱ ፖሊስ እንደገለጸው ከ26 በላይ የሚሆኑ ሰዎች ህይወት ያለፈው በዋና ከተማዋ ናይሮቢ ነው። ወንዞች ሞልተው በመፍሰሳቸው የተከሰተው ጎርፍ ዝቅተኛ ቦታዎችን በማጥለቅለቅ ቤቶች አፍርሷል፣ ተሽከርካሪዎችንም ጠራርጎ ወስዷል። በሱዳን በተፈጸመ የድሮን ጥቃት የጦር አዛዥ 9 ቤተሰቦች መገደላቸው ተዘገበ። ኤኤፍቢ ዛሬ ባሰራጨው መረጃ እንደገለጸው ይህ ጥቃት የተፈጸመው ትላንት ቅዳሜ ምሽት ላይ ነው። በማዕከላዊ ሱዳን አልጀዝራ ግዛት ከዋድማንዲ ከተማ በ40 ኪሎ ሜትር ርቀት ላይ በሚገኘው አልካህሊ መንደር ውስጥ በተፈጸመው በዚህ ጥቃት በርካታ መኖሪያ ቤቶች መውደማቸው ተገልጿል። ከነዚህ መካከል የሱዳን ሺልድ ፎርስ ዋና አዛዥ የሆኑት አቡ ኡቃላም ካይካል ቤተሰቦች መኖሪያ ቤት እንደሚገኝበት ያስታወቀው ዘገባው ይህ የአዛዡን 9 ቤተሰቦች ህይወት መቅጠፉን አስረድቷል። ህይወታቸው ካለፈው ውስጥ የአዛዡ 2 ወንድሞችና ሌሎች የቤተሰብ አባላት የሆኑ 6 ልጆች እንደሚገኙበት ገልጿል። ካይካል ከዚህ ቀደም የአልጀዚራ ግዛት የፈጥኖ ደራሽ ኃይሉ መሪ በመሆን የሰሩ ሲሆን የዛሬ 2 ዓመት ገደማ ወደ ሌተናንት ጄኔራል አብዱልፈታህ አልቡርሃን ጦር ኃይል የተቀላቀሉ ናቸው። ይህንን ጥቃት ፈጥኖ ደራሽ ኃይሉ እንደፈጸመው ዘገባው ጨምሮ ገልጿል። ክቡራትና ክቡራን ቤተሰቦች አሁን ወደ ቢዝነስ ዘገባችን እናልፋለን። የኢትዮጵያ ንግድ ባንክ ስንመለከት ዶላር 153 ብር ከ4 ሳንቲም እየተገዛ 156 ብር ከ5 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 204 ብር ከ4 ሳንቲም እየተገዛ 208 ብር ከ4 ሳንቲም እየተሸጠ ይገኛል። ዩሮ 179 ብር ከ8 ሳንቲም እየተገዛ 183 ብር ከ4 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ 192 ብር ከ7 ሳንቲም እየተገዛ 196 ብር ከ5 ሳንቲም እየተሸጠ ይገኛል። ዲናር 91 ብር ከ8 ሳንቲም እየተገዛ 501 ብር ከ6 ሳንቲም እየተሸጠ ይገኛል። ዩዋን 22 ብር እየተገዛ 22 ብር ከ5 ሳንቲም እየተሸጠ ይገኛል። ድርሃም 41 ብር ከ7 ሳንቲም እየተገዛ 42 ብር ከ6 ሳንቲም እየተሸጠ ይገኛል። ሪያል 40 ብር ከ9 ሳንቲም እየተገዛ 41 ብር ከ7 ሳንቲም እየተሸጠ ይገኛል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።